በግልገል በለስ ከተማ ዛሬ በደረሰ የትራፊክ አደጋ እስካሁን የ19 ሰዎች ህይወት ማለፉ ተገለጸ። በመተከል ዞን ግልገል በለስ ከተማ ዛሬ ጠዋት ከረፋዱ 3 ሰዓት ከሩብ ላይ በደረሰ የትራፊክ አደጋ ተጨማሪ 13 ሰዎች ቀላልና ከባድ ጉዳት የደረሰባቸው ሲሆን በንብረት ላይም ጉዳት መድረሱን የግልገል በለስ ከተማ ፖሊስ መምሪያ ገልጸዋል። የግልገል በለስ ከተማ ፖሊስ መምሪያ ኃላፊ ኮማንደር ታየ ጉርሜሳ ሰሌዳ ቁጥር ኢቲ 17196 የሆነ ስካቫተር የጫነ ሎደር ከቻግኒ ከተማ ተነስቶ ግልገል በለስ ከተማ ሲገባ ፍሬን መቆጣጠር ባለመቻሉ አደጋው ሊከሰት መቻሉን ገልጸዋል። ተሽከርካሪው ግልገል በለስ ከተማ በሚገኝ የህዝብ መዝናኛ ሆቴል አጥር ደርምሶ በመግባት በሰዎችና በንብረት ላይ ጉዳት ማድረሱን ነው ኮማንደር ታዬ የተናገሩት። እስካሁን ድረስም የ19 ሰዎች አስክሬን በአካባቢው ማህበረሰብና በጸጥታ ኃይል ርብርብ መገኘቱን የገለጹት ኃላፊው ተሽከርካሪው ወደ ከተማው ሲገባ የፍሬን ችግር የነበረበት በመሆኑ በከተማው መግቢያ ኬላ ለፍተሻ መቆም አለመቻሉን ተጠቁመዋል። ኮማንደር ታዬ አያይዘው ባስተላለፉት መልእክት አሽከርካሪዎችና የተሽከርካሪ ባለንብረቶች መሰል አደጋዎች እንዳይደርሱ አስቀድመው የተሽከርካሪዎቹ ሙሉ ደህንነት ጠብቀውና አረጋግጠው አገልግሎት መስጠት ኃላፊነታቸውን ሊወጡ ይገባል ብለዋል። በቤኒሻንጉል ጉሙዝ ክልል ርዕሰ መስተዳድር አሻድሊ ሐሰን በአደጋው የተሰማቸውን ሐዘንም ገልጸው ለሟች ቤተሰቦች መጽናናትን ተመኝተዋል። ዘገባው ሪፖርተራችን ጀማል አህመድ ነው።